ምን ፔናልቲ ወይም ኮርና ምታ የኢዜ ጎል ይበልጣል ለቀሩት ጨዋታ አንድ ወይም ሁለት አይደለም ድርሻዬ አራቱም ዋንጫ ነው የኔ መጨረሻዬ። አንተ እውነትም የእግር ኳስ አፍቃሪ ኮንክ የኤብሬቺ ኤዜን ጎል ማለት ነው አለማድነቅ አትችልም። ምን አይነት ኳስ ነው? ምን አይነት ሹት ነው? አንተ በረኛው ራሱ አላሰበውም እኮ አይደለም በረኛው፣ እኔ ቋጣሪው ራሱ አላሰብኩም። ኤዜና ፈጣሪው ብቻ ነው የሚያውቀው። አረ ዘንድሮማ አራት ዋንጫ ስላችሁ ሻምፒዮንስ ሊጉንም ተጠጋሁላችሁ። እጄ ሊገባ ነው ከአራቱ አንዱ። ዘንድሮ ሰርጌ ነው ጭፈራ ልመዱ። በመጨረሻ የሚገባቸውን ውጤት ይዘው ወጡ። የሚገራርም ሁለት ጎል ነው የገባው እንደውም ማለት ነው። ከዚህ በላይ መግባት ነበረበት። የደነዘዘ ባየር ሊቨርኩሰን ተስፋ አድርጌ ደግሞ እኔ እዛ ባየር ሙኒክ ጋራቸው ወጣል ባለፈው ያሳየኝ ጌም ምናምን አርሰናል ዛሬ በጣም የሚገርም ነበር። ሳካ ግን ጨረሰ። አንተ maybe not today, maybe not tomorrow, but one day የኔ ቋጠሩ ይሳካል። ታክቲክ ቀይሬ ቋጥርልሃለሁ ምናምን ብዬ ልቋጥር ሞክሬ ነበር። እንግዲህ አልተሳካም። ጀሞን በዛሬው ዕለት እንግሊዝን ያኮራ አርሰናል ብቻ ነው። አንዴ ላንሱ ከመሬ እንምላችሁ ነግሬያችሁ ነበር። ባየር ሊቨርኩሰንን በቃ ኤምሬት ላይ እንደማያጋያ ተናግሬ ነበር። ይሄው 2-0 ሸንፏል። ቅድም ተናግሬያለሁ። ኤቨሬጅ ኢዜ ምን አይነት ጎል ነው በእናትህ ያስቆጠርከው። አርሰናል ግን በጣም የሚያስቀና ቡድን ነው። ላይክ እያንዳንዱን ዋንጫ መብላት ነው የሚፈልጉት። ምንም ነገር ማስቀመጥ አይፈልጉም። ዋት አ ፐርፎርማንስ አርሰናል! ጽድት ያለች ፐርፎርማንስ ማ ወንድሜ ኤልቴር ነው ወንድሜ። ኧረ ቢያንስ እንኳን የምትሄድበትን እንኳን ንገረን። ቅንጣት ጥርጣሬ ባልነበረኝ ጨዋታ አርሰናል 2-0 ባየር ሊቨርኩሰን አሸንፎ ወደ ቀጣዩ ዙር አልፏል። ገና ድልድሉ ሲወጣ ባርሴሎና ከአርሰናል ሴሚ ፋይናል ብያለሁ። ፔዤ ከሙኒክ ደግሞ እዛኛው ሴሚ ፋይናል ይደርሳል ብዬ አስባለሁ። እናንተም ታስባላችሁ? ላይክ ሼር ማድረግ ይመቻችሁ። ኧረ ጉድ! ኧረ ኤቨሬቺ ኤዜ ምን አይነት ጎል ያገባኸው አባቴ! ኤቨርተን ጨዋታ ሃፍ ታይም ላይ የሰራሁትን ቪዲዮ ገብተየው። የዛሬው ጨዋታ ላይ አርሰናል ወንድ ሸቷል። የእውነት አሳምኖ ነው ያሸነፈው። ለዚህ ደግሞ ክሬዲት መስጠት ስለምፈልግ ነው። ምንም ሳይንበጫበጭ እንደ ድሮ ወንድ ሸቶ ነው ያሸነፈው። ይገባዋል የውጤት ብዬ ልለፈው፣ ግን የትም አደርሱን በሚለው ሐሳቤ እንደጸናው ነኝ። አሁን የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ናምናል ባላንዶሩን ስጡት። ዴክላን ራይስ ባላንዶሩን ስጡት። ትለይብኛለህ ማለት ጉንጭ ማድከም ማልፋት ነው የሚሆንብኝ። ስለዚህ ተጫዋች ማውራት ባጭሩ ባላንዶሩን ስጡት። ወይኔ ኤዜ ጀማው እንዴት አባቱ የሚያምር ጎል ያስቆጠረው አንተ! ወይኔ ይህንን ጎል ማለት ታስታውሱታላችሁ። ቴሪ ዳንኤል ኦንሪ ጀማው ትርፍዬ ላይ ማለት ነው ማንቸስተር ዩናይትድ ላይ በተመሳሳይ መንገድ ኳሱን ሸፍኖ ይዞ ዞሮ ማለት ነው ጥብስ አርጋ ገባትን ጎል የሚያስታውስ አርሰናል ደጋፊ አለ። ማን አርሰናል መድፉን በማስወንጨፍ የእንግሊዝ ኩራት መሆኑን አስመስክሯል። በአውሮፓ ሻምፒዮንስ ሊግ 16 ዙር የመልስ ጨዋታ መድፈኞቹ አርሰናሎች ባየር ሊቨርኩሰንን 2-0 በሆነ ውጤት በድምር ውጤት 3-1 በማሸነፍ ወደ ሩብ ፍጻሜ መቀላቀላቸውን ማረጋገጥ ችሏል። ዛሬ ደግሞ ተጫዋቾቻችን እንዳለቀ መሆኑ እንደገቡት ከይስ እኔ ግራ ገባኝ እኮ። ምን አይነት ጎል ነበር ሲያስመለክቱ ነው የነበሩ እንዴ? ለማመን የሚከብድ ይሆናል አይደል? ቡሽቃስ የሚታጭ ጎል ምናምን አይነት ጎል ነበር እኮ ሲያስቆጥሩ የነበሩ። ምንድነው ያረከው? ራይስ መጣ ምን ማመጣ ምን አባክል ታመጣ አንተ። ይሄ እኮ ተራ ቡድን አይደለም። ዘንድሮ ቀልድ ብሎ ነገር የለም። ለአራት ዋንጫ ነው የምንጫወተው። አራቱንም አፈፍ ነው የምናደርገው። እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም። በስመ አብ! ምን አይነት ጎል ምን አይነት ስክሪመር ነው ኤብሪቼ ኢዜ አሁን ያስመለከተን። ሰው እንዴት የመጀመሪያ ግቡን እንደዚህ በአስደናቂ ሁኔታ ያስቆጥራል? በነገራችን ላይ ኤብሪቼ ኢዜ የመጀመሪያ የሻምፒዮንስ ሊግ ግቡን ያስቆጥረው ከኋላ እንደምትመለከቱት ከቦክስ ውጪ እጅግ በሚያስደንቅ ሁኔታ በደረቱ አብርዶ አስቆጥሯታል ማለት ነው። ታዲያ ግቧን ሲያስቆጥር የአርሰናል ተጫዋቾች ጭምር ማመን አልቻሉም። እንደ ቤን ዋይት እና ዊሊያም ሳሊባ የመሳሰሉ ተጫዋቾች ከኋላ እንደምትመለከቷቸው ጭንቅላታቸውን ይዘው ነበረ። እስከ ሌሊቱ 7 ሰዓት ቁጭ ብዬ የቋጠርኩ ማለት ነው። በቃ ጨጓራ ገነፈለ ለመቋጠር እንደዚህ ይሄ የሚሰራው ለነፉአት ብቻ ነው። በቃ አርሴዎች እንኳን ደስ አላችሁ፣ እንኳን ደስ አለን። ያበደ ጨዋታ አያውዝሽ ሜዳ ላይ ነው። ባየር ሊቨርኩሰን አንቀባር ነው ይላክናት፣ አጥነናት ነው ይላክናት። እንኳን ደስ አላችሁ። አርሰናል አሸነፈ። እሱ ብቻ ነው የሚያልፈው እንግሊዝ ፕሪሚየር ሊግ።
የእንግሊዝ ፕሪሚየር ሊግ ተጫዋቾች ቻምፒዮንስ ሊግ ላይ ማለት ነው ሁላችንም ነገ ኒውካስል የሚወርቃን ቶተንሃም የሚወርቃን ዛሬ ሲቲና ቸልሲ ወደቅን ምንም ጥያቄ የለውም። ግን ለኛ ጥሩ ነው ቻምፒዮንስ ሊግን ፕሪሚየር ሊግን ትኩረት ሲያደርግ የዛሬውን ሲቲ ካገኘ ነው ማለት ነው። ፕሪሚየር ሊግ በጣም ተስፋ አለኝ የዛሬው ሲቲ ካለ ማለት ነው። በደንብ ተመችቶኛል። ይሄ አርሰናል አሸንፏ ነው ያው ማሸነፋችን ግድ ነበር። ክሬዲቱን በቃ አርቴታ ቦስ አንተ ወሰድ። ከምሬን ነው የምልህ በቃ ክብር ይገባሃል የኔ አባት። የአርሴ ፋሚሊዎች እንኳን ደስ አላችሁ። ከምሪ እግዚአብሔርን ችላችሁ ቀጥቀጣችሁ አሳምናችሁ ያለ እግር ኳስን ዝቅ አድርጋችሁ አሳምናችሁ ስላሸነፋችሁ እንኳን ደስ አላችሁ። ወደ 8ቱ ስለተቀላቀላችሁ አርሰናል አሸንፏል። በስመ አብ ምን አይነት ጨዋታ ነው የምንጫወተው? አሁንም ስለዚህ ቲም የሆነ የምትወጡለት ምናምን አስተያየት የለም። ምን አይነት ጎል ነው የሚያገቡ? ኤዜ ለአይን የሚከብድ ቮሊ ነው የመታው። ምን አይነት ድው አድርጎ አገባው። ከዛ በኋላ ዴክላን ራይስ ደግሞ ማለት ነው የቶኒ ክሩስ ጎል ራሱ ኮፒ ፔስት አደረገና ቁጭ ያደረገው። አጨብጭብ እንጂ አጨብጭብ፣ ለዚህ አርሰናል አጨብጭብ። እንደ እንግሊዝን የወከለኮ ብቸኛው ቲም ነው። አጨብጭብ እንጂ። ይሄው ቼልሲና ሲቲ ስጥት ተደርጎ እኮ ተባረሩ እነዚህ ወራዶች። አርሰናል ግን ቢያንስ እንግሊዝን ወክሏል። ከመረገጥ የእንግሊዝ ቲሞች ከመባል የትም ባይደርስም ወክሏል። አጨብጭብ። ብራቮ 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 አርስዬ፣ በቃ ትችላላችሁ። እኔ ተጨነቅኩ እኮ በስመ አብ እንዴ! ነፍሴ ልትወጣ ልቤ ልተፋው እንዴ! ተጨነቄ ሲነፋ እንዴት ውፍ እንዳልኩኝ ማለት ነው። አሁን ደስ ብሎኛል በጣም። አርሰናል ለያጅ ለገና ያስቸግሯል ወገን እንዴ! እስከ ይሳት ድረስ ቋጥረን በስማ እኔ መቆየቴ የማመሰግንበት የኢዜን ያን የመሰለ ጎል ማየቴ ነው። ላይቭ እግዚአብሔር ምን አይነት ጎል ነው ኢዜ ያገባው! ትክክለኛ መድፍ የተተኮሰው ዛሬ ነው። ተኳሹም ባልቻ ኤቤሬቼ ኢዜ ይባላል። የኢዜን ጎል ያላያችሁ ሰዎች ሹክክ ብላችሁ ውጡና እዩት። አርሰናል ከፈለገ እንደዚህ ማግባት ይችላል። ምንም ጥያቄ የለውም። የዘንድሮ የእንግሊዝ ብቸኛው ኩራት አርሰናል መሆኑን አሳምኖናል ማለት ነው። ቤተሰብ አርሰናል መሆኑን አሳምኖናል። እንደማንንም ልፍስፍስ በሁለት ጨዋታዎች 8 ጎልና 5 ጎል አልተቆጠረበትም አርሰናል ላይ። ክቡራና ክቡራት እኔ እግዚአብሔርን ነው የምላችሁ አርሰናል ፍጻሜ ከደረሰ ምን ምድር ከፍ ሰማይ ዝቅ ብትል ምንም ነገር አያስቆምም ከመብላት ማለት ነው። ስለ ሜንታሊቲው አላቸው። እኔ ሀቃቁንም ነገር ስለ ችሎታ ነው እዚህ ጋር ያለው ነገር ምንም ማሽቀበጥ ምናምን አይደለም። ጨዋታውን አላየሁትም ግን ዳም ኢዜ ያገባው ጎል የወንድ ልጅ ጎል። እኔ በዚህ ቲም እስከ ባርሳው ጨዋታ ድረስ አልቆጠርም። የባርሳው ጨዋታ ላይ ራሱ ባርሳ የሚወስን ይሆናል ማለት ነው ጨዋታውን። አትሌቲኮ ማድሪድ ወይ ባርሳ እንደኔ እንኳን ባርሳ ራሱ ይወስናል ብዬ አስባለኝ። እስከዛ ድረስ ይዱ ጓጉቶ ማጣቱ ይሻላል። አርሰናል እንግዲህ እንደለመደው አሸንፏል ነው ማለት። ዛሬ ምን አይነት ነገር ነው የተመለከትኩት? እስቲ ተመልከቱ ይሄን ፎቶ። ጭንቅላታቸውን ያዙ። ቆኔም ጭንቅላቴን ይቻላል። ዛሬ ትክክለኛው ኢዜ ከክሪስታል ፓላስ የፈረመው ለአርሰናል ዛሬ ነው። ምን አይነት ግብ ነው! የመጀመሪያ ግቡን አረጋረጋረጋ። ሌላኛው ሻምበል ራይስ እኮ ትችላለህ። እኔ ከሁሌ እነግርሃለሁ ትችላለህ። ግን ዛሬ አርሰናሎች